8 ወር ኖሮ 10 ወር ኖሮ 2 ወር እግዚአብሔር ፊት ራሳቸውን አስቀርበው እኔ የት ነበርኩ ብለው ራሳቸውን የሚጠይቁበት እግዚአብሔርንም በደንብ የሚያስታውሱበት ንስሐ የሚገቡበት የጾም ማጃ ዕለት ነው። ከዚህ ቀን ጀምሮ ካሁን በኋላ እንግዲህ ጾም ይገባል በኢትዮጵያ። ጾም የሚጾሙ ኦርቶዶክስ እምነት ተከታዮች እንኳን ለጾመ ኩዳዴ ማጃ ደረሳችሁ ማለት እፈልጋለሁ። እኔም እንግዲህ ከዛሬ ጀምሮ አፌ ይጾማል ማለት ነው። ክፉ ከለመናገር ውሸት ከለመናገር መልካም በመመኘት ብቻ የጾም ሰዓቱን አሳልፋለሁ ብዬ አስባለሁ። ቪዲዮንም ቀነስ አድርጌ የሀገር ጉዳይ ያልተናገረ ክርስቲያን አይደለም። የሀገር ጉዳይ ያልተናገረ ክርስቲያን አይደለም። የህዝብ ጉዳይ የማስጨንቀው ክርስቲያን አይደለም። ስለ ህዝብ ጩኸት የማይጮው ክርስቲያን አይደለምና የፈለገ ቢሆንም በጾም ጸሎት ውስጥ የዜጎችን ጩኸት መጮህ አይቀርም። ሰናይት ጋላ እምነት አለው እንዴ? እንኳን በሰው የተፈጠረ እንስሳም እምነት አላቸው አይናገሩም እንጂ። ትሎችም እምነት አላቸው አይናገሩም እንጂ። ዛፎች እምነት አላቸው አይናገሩም እንጂ። ቋንቋቸውን ብታቅና ብታናግራቸው እነሱም አምላክ አላቸው ያምናሉ። ባምኑ ኖሮ ከብት ሲታረድ ከብት የታረደ ቦታ ሲደርስ ከብት አይጮሁም ነበር። ይሄ ባይኖር ኖሮ ማለት ነው። ስለዚህ ከእንስሳውም ከሰውም ያልተሻልከው እንዳንተ አይነት ሰው መስለ ሰው ያልሆንኮ ሰው ነህ እምነት የሌለህ እንጂ። እምነት እግዚአብሔር የፈጠረው ፍጡር ሁሉ እግዚአብሔርን ያመልካል ያምናል። ይሄንን ካልኩኝ ዘንዳ ትናንትና አንድ በዚህ ኤምባሲ መከፈት ዙሪያ ሐሳብ ሰጥቼ ነበርና በዛ ሐሳብ አንዳንድ መረጃዎችንም ከውስጥ አዋቂዎች በደረሰኝ መረጃ አንዳንዶች ደግሞ ነገሩን ማራገብ የፈለጉበት አቅጣጫ ለማንሳት ፈልጋለሁ። ትናንትም እንዳልኩት ተርቦ ያየ ሰው፣ ተጠምቶ ያየ ሰው፣ መከራን ያየ ሰው ሌላ ላይ ሲራብ ሲጠማ ሲቸገርና መከራን ሲደርስበት አይም። የኦሮሞ ህዝብ ነፃነት ፈልጎ ጭቆና መሮት እኩልነት ፈልጎ የታገለ ህዝብ እሱ ነፃ ወጣው በለስ በኔ እጅ ገብቷል ተራው የኦሮሞ ነው ብሎ የበላይነትን ፍለጋ የሚሮጥ ከሆነ እሱ በሰው አስተሳሰብ ውስጥ የሌለ ኦሮሞን የማይወክል ዘረኛና ጥንብ በሽተኛ ብቻ ነው። አሁን ይታየኛል አለው ልክ የትናንትናዎቹ የወያኔ አይነት ስሜት ያላቸው ኦሮሞዎችን አለው። ካለኛ አገር ካለኛ ጀግንነት ካለኛ እኛ ያልነው ካልሆነ ሌሎች ሊሰሙ ሊደመጡ እንዳይፈልጉ የሚፈልጉ ሁሉ ለውጥ በእኛ ደም ነው የመጣውና በእኛ ደም እኛ ብቻ ነው የምንደሰተው እኛንን የምንጨፍረው ሊሉ የሚፈልጉ ወያኔ ያሳደጋቸው የወያኔ ሜንታሊቲ ያላቸው ኦሮሞዎችን አሉ። እነዚህ ኦሮሞን ይወክላሉ አይወክሉም? እንደዚህ አይነት ሰዎች ምን አይነት ሰዎች ናቸው? ስርዓት ሲመጣ ሁሉ ጊዜ ማሊያ እየቀየሩ ከስርዓት ፊት መሄድ የለመዱ ናቸው። የስርዓቱን ስለ ልቦና ያጠናሉ። ስርዓቱ የሚፈልገውን ይረዳሉ።
ከዛ ስርዓቱ ሊል የሚፈልገውን ቀድሞ እነሱ በማለት እኛ የለውጡ መሪዎች ነን ይላሉ። ስርዓት ሲቀየር ሁሉ እነሱ የለውጥ መሪ ናቸው። እዚህ ሚኒሶታም ያየሁት ኢህአዲግ በነበረ ጊዜ ከና አባዱላ ጋር አባዱላን በመቀበል የኦሮሞ የኦፒዲዮ ባለስልጣን ሲመጣ እየደበቁ በሆቴል በማስቀመጥ መረጃ በማቀበል አንዴ እዛ አንዴ ወዲህ ማታ ከኦፒዲዮ ጋር ሲዳወሉ ሲጨፍሩ አገር ቤት ሄዶ ስብሰባ ሲያረጉ የነበሩ እዚህ ዋይት ሃውስ ፍለፊት ኦሮሞ ተቃውሞ ሲያቀርብ ኦነግን ባንዲራ ተሸክሞ ፍለፊት የሚሰለፉ ትናንትም ዛሬም አባዱላ ባለፈ ሲመጣ አጅበው ከበውት የነበሩ ሰዎች ዛሬም ለማ መገርሳን ከበውት ነው ሚኒሶታ ያየሁት። እነዚህ ሰዎች ለውጥ በመጣ ቁጥር እነሱ አይለወጡም። ከለውጡ ጋር ነው ማሊያ ቀይሮ የሚለወጡት። ከለውጡ አይወጡም። ምክንያቱም ነጋዴ ናቸው። እዚህ ቦታ ላይ ካሌሉ የሚሸጡትና የሚለውጡ ነገር የለም። አሁን እዚህ ያየዋቸው ሆቴል አላቸው፣ ካምፓኒ አላቸው፣ የተለያየ የንግድ እንትን ውስጥ ነው ያሉት፣ ገንዘብ አላቸውና ሰው ደግሞ ገንዘብ ያለውን ሀለቃ አድርጎ ይመርጣል እዚህ ሀገር። ምክንያቱም በገንዘቡ የሆነ ነገር ስፖንሰር ያደርጋል፣ የሆነች ነገር ስፖንሰር ያደርጋል። ስለዚህ እሱ ነው የሚመረጠው። እዚህም ኦቦ ለማ መገርሳን ሲከቡ የነበሩት እንደዛ አይነት ሰዎች ናቸው። ትናንትም ሲያለቀልቁ ዛሬም ሲያለቀልቁ። ሹመት አላቸው የላቸውም? የህዝብ ተወካይ ናቸው የላቸውም? ህዝብ ተወካይ ሆኑ ገንዘብ ስላላቸው፣ ንግድ ማዕከል ውስጥ ስላሉ፣ ተሰሚነት ስላላቸው ሁሉ ጊዜ ከለውጡ ጋር ጃኬታቸውን እየቀየሩ የሚሄዱ ናቸው። አሁን ኦቦ ለማ መገርሳ እንዴት ኤምባሲ ለመመረቅ ፕሮቶኮሉ በምን ደረጃ ነው የፈቀደለት ብዬ ትናንት አንስቼ ነበር። ኦቦ ለማን ሁሉም ኢትዮጵያዊ ይወደዋል። የትም ሄዶ ንግግር ቢያረግ ባለፈ እዚህ የመጣ ጊዜ ከአብይ በላይ እንደውም ለማ ተናገር እያለ ህዝብ ይፈልጓል የሱን ንግግር ለማዳመጥ። ችግር የለበትም ሰውዬው፣ የሚጠላው ኢትዮጵያዊ የለም። እዚህም ኤምባሲው ላይ መጥቶ በድብቅ መጥቶ ንግግር ሲያረግ የሚያምር ኢትዮጵያዊነት ወዝ ያለው ንግግር ነው ያደረገው። ምንም የከፋ ነገር ከቃሉ አልወጣም። ነገር ግን ሰውየው እንዴት መጣ? በምን ፕሮቶኮል መጣ? እሱ የፌደራል መንግስት አይደለም፣ ይሄ የኦሮሞ ኤምባሲ አይደለም፣ የኢትዮጵያኖች ኤምባሲ ነው። መምጣት ያለበት ዘበኛም ቢሆን ከፌደራል መንግስት ውስጥ መጥቶ ነው መመረቅ ያለበት። ለምን የጋምቤላው ኤምባሲ መጥቶ አይበርቅም? የጋምቤላው አስተዳደር ለምን የሶማሌው አስተዳደር መጥቶ አይከፍትም? ለምን የአማራው ክልል አይፈትም? አሁን ምን ለማድረግ ነው? ይሄው ጊዜው የኦሮሞ ነው። ጊዜው የኦሮሞ ነው። ከትግሬ ዘመን ወደ ኦሮሞ ዘመን ተለወጠ እንዲባል ምን ብሎ ጠሩት መሰላችሁ? ሁሉም ኢትዮጵያዊ ለማይምጣ ብሎ ነው የጠሩህና ፕሊስና ብሎ ነው የጠሩት። እሱ ምንም የሚያውቀው ነው የለም። እዚህ እንደተከፋፈልን አያውቅም። ኮሚቴው ባለፈ እዚህ የነበረው ኮሚቴ እና አብይንና ለማን የጠራው አንተን ዴሌጌት አድርጓል። ስለዚህ አንተ መተህ እንድትመርቅ ተብሎ ነው በዋነቱ የመጣው። የሚያውቀው ነገር የለም። ተመልከት። ነጋዴዎቹ ግን እንኳን እሱን እዚህ ያለው የከተማውን ሲቲ ሴናተሮቹን አታለዋል። ሰውየው ጽፎ የመጣው የኢትዮጵያን ኤምባሲ ሳይሆን ኦሮሞ ኮሚኒቲ እያለ ነበረ ሲናገር የነበረው። የሲቲው አስተዳደር ጽፎ የሰጡትም ኢትዮጵያዊ መልክ የነበረው ኤምባሲ ሳይሆን የኦሮሞ ኤምባሲ የሚመስል ነበረ። ሰውየው ይሄንን የሚያውቀው ነገር የለም። እነዚህ ጃኬት መቀየር የሚችሉ አለቅላቂዎች ይሄንን ለኦሮሞ እንደታገሉ ለማስመሰል የመከፋፈል ስራ ይሰሩ ነበር። እነዚህ አካላቶች ናቸው ሁሉ ጊዜ ኢትዮጵያኖች አንድ ከሆኑ እነሱ ንግዳቸው ይታጠፋል። ንግዳቸው ይታጠፋል። የሚያገኙት ነገር የለም። ለምሳሌ እንውሰድ። ጀዋር ዛሬ ኦኤምኤን ላይ ንግግር ያደርጋል። እነ ቴዲ ዘሪዮትና ዶክተር
አብርሃም ዛሬ ሲናገሩ ነበር። ኦሮምኛ ሌላ ሰው አይሰማም ብለው ምን እያለ ነበር? ኢትዮጵያ ውስጥ ጠላት አለው እንዴ? ኦሮሞ ጠላት፣ ጣሊያን ጠላት አለው። ጣሊያን ነው የኢትዮጵያዊ ጠላት። ልክ ኦኤምኤን የተከፈተው ሌላ ጠላት አለጋ እያለ ነው የሚናገረው። አለጋ ማለት ትርጉሙ ምንድነው? ከኢትዮጵያዊ ውጪ የሆነ የውጪ ዜጋ ነው አለጋ የሚባለው። አለጋን የጠላት ወሬ ኦሮሚያ አየር ላይ ካሁን በኋላ አይጨፍርም ብለን ነበር። አሁን አየሩን ነፃ አውጥተናል። ተመልከቱ። ሄት ፖለቲክስ። ለምንድን ነው ይሄን ንግግር የሚናገረው? ኢትዮጵያ ውስጥ ሰላም ከወጣ ጀዋር በኦኤምኤን ስለ ገበሬው እርገት፣ ስለ ልማት፣ ስለ አውራ ጎዳና፣ ስለ ኤሌክትሪክ ሲቲ፣ ስለ ቴሌ ሊያወራ ነው? አያወራም። ማውራት የሚችለው በብሔሮች መካከል ያለ ሽኩቻና ፍትጊያ እስካለ ድረስ ነው። ኦኤምኤን እና ጀዋር ገነው ኦሮሞ ህዝብ ጋር የሚወደዱ እዚህ ሚኒሶታ ያሉ የኦሮሞ ኮሚኒቲ አለቅላቂዎች እነሱ ኦሮሞና ኢትዮጵያ የሚባለው ማህበረሰብ ከታረቀና አንድ ላይ ከሆነ የነሱ የገበያ የንግድ ማዕከል ይዘጋል። አለቀ። ፋይሉን ይዘጋሉ። ይሄን ደግሞ አይፈልጉትም። ጭር ሲል አይወዱም። ይሄን ምስኪን ሰውዬ፣ ይሄንን የሚወደድ ሰውዬ ኢትዮጵያኖች እባብ ለካ በኪስ ይዘን ነው የደገፍነው እንዲሉት ሳያቅ ኢትዮጵያኖች በሙሉ ወደውሃልና ና ብለው ነው የጠሩት። እሱ ደግሞ እውነትም ኢትዮጵያኖች የኢትዮጵያ ኤምባሲ ነው ሞረ ኦሮሞ ኮሚኒቲ ደግሞ ሚኒሶታ ላይ ስላለ የሁሉም ኢትዮጵያዊ ጥሪ መስሎት እንጂ የነዚህ የደባዎቹ የተንኮለኞቹ የአሻጥረኞቹ እነሱን ነጥለው ለብቻ ማስቀረት የሚፈልጉ አካላቶች ሴራ አልመሰለውም ለማ መገርሳ። ይሄ የውስጥ መረጃ እንዳገኘሁት ነው የምነግራችሁ። ከጊዜ በኋላ ጫጫታ ሲሰሙ ተመልከቱ። ከአንድ የኢትዮጵያዊ ኮሚኒቲ ጋር እንኳን እንዲገናኝ አላደረጉም። ይሄን ሰውዬ ኢትዮጵያ ኤምባሲ ሊመርቅ መጥቶ ኢትዮጵያዊ ሆኖ ኢትዮጵያኖች ደግሞ የሚኮሩበትን አድዋ በዓል ላይ አልተገኘም። ኦቦ ለማ ኢትዮጵያዊ ሆኖ ከመጣ የኢትዮጵያን ኤምባሲ ለመመረቅ ከመጣ አድዋ ደግሞ የኢትዮጵያኖች የድል በዓል እግር መንገዱን ሁለቱ ተደራርቦ ስለመጣው እንኳን ለአድዋ በዓል አደረሳችሁ አላለም። በላላሉትም። ምክንያቱም ለማን ከኢትዮጵያዊ ጋር ማጋጨት የሚፈልጉ ስራ እየሰሩ ስለሆነ ለማን ከኢትዮጵያዊ ጋር ለማፋቀር ቢፈልጉ ከኢትዮጵያዊ ጋር ለማገናኘት ቢፈልጉ ለህዝቡ ነግሮ የምትወዱትና የምታከብሩት ክቡር ለማ መገርሳ እዚህ እናንተ ጋር ኤምባሲውን ለመመረቅ ይመጣል፣ በዚሁ አጋጣሚ የአድዋ በዓል ላይ ይገኛል ብሎ ከህዝብ ጋር ማቀራረብ ሲገባቸው እነሱ ህዝብ ጠላት እንዲሆንባቸው ነበር ሲሰሩባቸው ነበር። ተመልከቱ። እነዚህ ጸረ ኦሮሞ ናቸው። ኦሮሞ ልክ ኦሮሞ እነሱን የመደባቸውና የመረጣቸው ጀዋርን አንድ ደግሞ ሳላደንቅለትና ሳላከብርለት ማላፈው ቃል አለ። ደግሞ ጥሩ ነገር የተናገረ ዋልታ ላይ የዋልታው ጋዜጠኛ በዚህም አጣብቆ ሲይዘው አንድ ጥሩ ቃል ተናገረ። ከዛ ሁሉ ኢንተርቪው ሰዎች እንኳን እኔ እንኳን ሌላ መንግስት እኮ አልተመረጠም። በአሁን ሰዓት ኦሮሞም የመረጠው ኢትዮጵያዊም የመረጠው ተወካይ የለውም። ስለዚህ የኦሮሞ ተወካይ ነው፣ የኢትዮጵያዊ ተወካይ ነው፣ የአማራ ተወካይ ነው የሚል የለም። እኛ ሁላችንም የግላችንን ነው የምንታገለው። ኦሮሞ እንዲያለ፣ አማራ እንዲያለ፣ ኢትዮጵያዊ እንዲያለ ለማለት ውክልና ስትሰጠው ብቻ ነው ብሎ ተናገረ። እውነት ነው። አሁን ሁሉም በየቦታ በቀቀን የሚያነሱት የራሳቸውን ስልጣን በራሳቸው ተሹመው እንጂ ጀዋርም ለኦሮሞ ሹመኛ አይደለም፣ ለማ መገርሳ ራሱ ለኦሮሞ ሹመኛ አይደለም። ገና ሐሳብ ይዘህ መጥተሃል፣
እንደግፋለን ለለውጥ ለሽግግር አንተው ምራን ብሎ ህዝብ በፍቅር እውቅና ሰጠው እንጂ ለዶክተር አብይም ለውጥ እንፈልጋለን ታግለናል ይሄን ለውጥ አንተው ትሻላለህ ወደፊት ይዘህ ሄደ የህዝብ መሪ ይመረጥ የሚል እውቅና ተሰጣቸው እንጂ ኢትዮጵያ ውስጥ የተመረጠ አክቲቪስት የለም የተመረጠ ፖለቲካ ፓርቲ የለም የተመረጠ መንግስት የለም ይሄን ጆዋር ዋልታ ላይ በማንሳቱ ይሄንም እውነታ ሳላከብርለት አላል በሌላ በኩል ግን በየአቅጣጫው እየተደረገ ያለ ጸረ ኦሮሞ ማን ነው አብዛኛው ኦሮሞ ነው ለነቴዲ መላዘን ለነቴዲ አዲስ አበባና ኦሮሞን ኬኛ የሚል ድሮ አማራና ኦሮሞ እሳትና ጭን ነበር አሁን ቶፒኳ ተቀየረችና አዲስ አበባና ኦሮሞን ኬኛ የሚል ጦርነት ተጀመረ ወያኔዎቹ ጦርነት መፍጠር ይችላልበታል በመከፋፈል ማከል ይሄ ተሰጥቷላችሁ በጣም ነው የሚችሉበት እንዴት አርጎ ይሄንን ህዝብ ማባላት እንደሚችሉበት ከበረሃ ቀመሩን ሰርተው ስለመጡ እንዴት ማግኘት እንችላለን ድሮ በኦሮሞና በአማራ መካከል ነበር ፍትጊያው ለአንዱ አንድ ታሪክ ለአንዱ አንድ ታሪክ ለአንዱ አንድ ታሪክ ሰጥተው ዛሬ ደግሞ ያኛው ኦሮ አማራ በሚባለው ፍልስፍና በለማና በገዱ ቅርብርብ ሲመጣና ያ ታርጌት አልሳካ ሲል አዲስ አበባን ኬኛ አዲስ አበባና ኦሮሞ ፍንፍኔን ኬኛ በሚለው መሐከል ቶፒክ ሰጥቷቸው አሁን ፌስቡኩም ጋዜጠኛውም ሚዲያውም እሱን ያላዝናል ማለት እሱን ያላዝናል እሱን ያለቅሳል አንዳንዶቹ የኦሮሞን ውለታ ስናገር ደግሞ እኔንም ኦኔጎናል ይሉኛል ወስዶስ ዳ የዘርቋት ውስጥ የኦሮሞ ኢትዮጵያዊ መሆኑ እኔ ስጸልይ የነበርኩት እደግፋለሁ አጫሉ 9 ጀነራል ተውና 40 ጀነራል ኦሮሞ ነበረ ቢል ኢትዮጵያዊ ናቸው ብቻ ይበልኔ ምን ችግር አለ ኢትዮጵያዊ ነን ካልክ ኦሮሞ ያንተ ነው አናድድም አማራ 50 አለ ካለ ኢትዮጵያዊ ሆኖ ብቻ ይምጣ 200 የሚበልኔ ችግር የለብኝም ስንከፋፈል እንጂ በኢትዮጵያዊነት ራስን ገነህ ብትኩራራ ብትፎክር እኔ ደስተኛ ነኝ ይሄንን ማበረታታቴ ኦኔግ ሊያረገኝም ዘረኛም ሊያረገኝ አይችልም እምፈልገው የኦሮሞ ፈረሰኛ አዲስ አበባ ውስጥ እንደ አድዋ ጦርነት ኢትዮጵያዊ ነኝ ብሎ ሲፎክር ማየትን ነው የምፈልገው እኔም መጣላው ኢትዮጵያ ላጥፋ የሚል ኦሮሞ ነው ጆሮዬ መስማት ማልፈልገው እሱ አላርጂክ አለብኝ እሱ ያስነጥሰኛል ከዛ ውጪ አንድ ኦሮሞ በኢትዮጵያዊነቱ ታሪክ መስራት ሳይ እንደው ፎቶውን ደብል ዲጂት አድርጌ በበትንለት አልችልም እርዱኝ ያጫሉን እዛ ጋር ሄዶ ፕራውድ ነኝ እኔ ጀነራል 50 መቶ አለኝ ይበል በኢትዮጵያዊነቱ ብቻ ይበል የኦሮሞ ክልል ብሎ ብቻ ይበል ወያኔ እኮ የኦሮሞ የቁቤ ጀነሬሽን ላይ የሰራው ደባ የአባቶቹን ጀግንነት ቢሰማ ኖሮ ከሌላ ብሔር ጋር ባልተጣላ ነበር ኦሮሞ ቄሮ ባልተጣላ ነበር ይሄ ልዩነታችን ባልኖረ ነበር ይሄንን ታሪክ እንዲሰሙ አልነበረም የሰራችሁ ወያኔ 27 ዓመት የኦሮሞ ትግል ኦኔግ ከተጀመረ ጊዜ ጀምሮ የወጡ ጀግኖችን ብቻ ያዘሙ እየዘፈኑ እንዲኖሩ ነው መቼ ነው ጃገማ ኬሎ እኮ የትናንትናው ጀነራል ጃገማ ኬሎ የትናንትና የሞተ እኮ ነፍስ ይማር ዜና አልሰሩም የኦሮሞ አክቲቪስቶችና ሚዲያዎች የራሳቸውን ጀግና ቢያከብሩ ይሄ ጀግና በማን ነው ጀግና ነው በኢትዮጵያዊነቱ ነው ይሄንን እንድሉ ነበር ስማጸን የነበረው ስጮ የነበረው ይሄን በማለታቸው ደግሞ ያናደዳችሁ ኮካዎች አላችሁ እርር ድብን በሉ እኔ በሚመጣው 2020 አድዋ ጦርነት አድዋ በዓል ፍንፍኔ ውስጥ ሲከበር እንደውም ሌላ ሐውልት እንሰራለን ብለዋል ታከለውማ
የኦሮሞ ሸዋ ጀግኖችም ሌሎችም የከበቡበት እነ ባልቻ አባ ነፍሶ እነ ጃገማ ኬሎ እነ ገረሱ ዱጊ እነ ማሞ መዘምር የታደሰ ብሩ አባት የሚታወቁ የሸዋ ኦሮሞዎች ሐውልት ዙራው ሌላውም የትግራይም አጼ ዮሐንስ አጼ ቴድሮስ ሁሉም አድዋ ላይ ዋጋ የከፈሉ ጀግኖችን ፎቶ የከበበበት ሐውልት ይሰራና ከዛ በኋላ የሸዋ ፈረሰኛ አዲስ አበባ በግር መቆሚያ ሳትቶ አድዋነቱን እንዲያከብር ነው የምፈልገው። ሐውልቱን ፕሮፖዛልም ማረገው እዛ ላይ ሁሉንም አድዋ ላይ የተሳተፉ ስማቸው ጀግኖች የሆኑ በመንደር የሚዜምላቸውን በኢትዮጵያዊነት የሚዞምላቸው የነሱን ምስልና ስም ያለው አንድ ሐውልት በጋራ ይሰራልን። ለብቻችን አጥንት ይዘን ይሄ የኛ ጀግና ነው ይሄ ጀግና ነው ከምንል አንድ ላይ የኛው ጀግኖች ናቸው ብለን እንድንዘክራቸው ታከለውማ ይሄን ፕሮፖዛል እሰጣለሁ። አይ ሆፕ ደግሞ ስለሚሰማ ያደርጋል ብዬ አስባለሁ። ሌሎችም ይሄንን ሐሳብ እንድታቀርቡበት ፍላጎቴ ነው። ስለዚህ የኦሮሞ አክቲቪስቶችና ፖለቲከኞች በአድዋ ጀግንነታቸው ኦሮሞ መኩራት ያንስበታል እንጂ አልከፈለም ነው አልሞተም ነው። ትናንትና ከኔ ጋር ስትሉ የነበረ እንዴት ኦሮሞ ያልሞተበት አገር የለም ኦሮሞ ለኢትዮጵያ ሞቷል ስንል ነበር። ዛሬ ደግሞ ሞተናል ሲሉ ለምንድን ነው የምትናደዱት? አንዳንዶቻችሁ ለምንድን ነው የምትበሳጩት? ወይስ ኢትዮጵያዊ የምትባለዋ የኛንን ችብላችሁ ያዛችሁ ሰዎች ይሻሙናል ብላችሁ ነው የፈራችሁት? ኢትዮጵያ ትበቃናለች። ቅናት ነው እየበታተነን ያለው፣ ምቀኝነት ነው እየለያየን ያለው፣ ተንኮል ነው እየለያየን ያለው። እንኳን ለኛ ለሌላም ሰው ቢመጣ ሪፉጂ ትቀበላለች ኢትዮጵያ። ኢትዮጵያ እኮ ትልቅ የሪፉጂ ካምፕ መኖሪያ ናት አፍሪካ ውስጥ። ሌሎች ዜጎች እንኳን ሰጥታለች ኢትዮጵያ እንደ ዜጋ እንዲኖሩባት። እኛ መቼ ጠበበችን ሀገር? አይምሮ እኮ ነው የጠበበብን፣ ጭንቅላት እኮ ነው የጠበበብን፣ አስተሳሰብ እኮ ነው የጠበበብን፣ ዘረኝነት እኮ ነው የጠበበብን፣ እኔነት እኮ ነው የጠበበብን እንጂ አገራችን ለም አየሯ ወይዘሯ ኤቭሪቲንግ አየሯና ወይዘሯ ለካ እንግሊዘኛ ነው እንጂ ያው እንዲ ነው። ማለዳ ነው ጠዋት ነው ማለዳ የሚለው እኔም ወይዘሯና አየሯ ብዬ በእንግሊዘኛ ገለጽኩት ማለት ነው። እንዲህ አይነት ሰዎች ናቸው ያስቸገሩ። ማለዳ ነው ማለዳና ጠዋት የሚሉ። ስለዚህ ምድረ ነጋዴ ነው ደግሞ አሁን ያስቸገረን። ምድረ ነጋዴ ኢትዮጵያ ውስጥ ፖለቲካ መኖሪያ አድርጎታል። ኤለፍ ሰላም ነው መኖሪያ፣ በቃ እንጀራቸው ነች። መተዳደሪያ ደንብ እንትን የላቸው። ሰርቶ የሚያድሩ አይመስላቸው። አሁን ይሄ ዩቲዩብ ነጋዴ በሙሉ ኢትዮጵያ ውስጥ ምንም አይነት ሰላም ቢሆን ኖሮ ማን ዩቲዩባቸውን ይመለከታል? ስለዚህ ወደ ስራ ሊሄዱ ነው። አሁን እኮ ሳንቲም ነው ቁጭ ብለው የሚነግዱ። ስለዚህ የተቃጠለ ነገር መስማት ይፈልጋሉ። ምን ተቃጠለ? ጠዋት ሲነሳው ምን አዲስ ትኩስ ዜና አለ? ምክንያቱም ርዕሱን ያንብቡት እስኪ። ርዕስ ፈነዳ ይልና ምን ፈነዳ ብላችሁ ክሊክ ስታረጉት ብርቱካን ይላሉ፣ ከውስጥ ሎሚ ይላሉ፣ ፍቅር ይላሉ። ርዕሱ ግን ፈነዳ ነው። ፈነዳ ብላችሁ እናንተ አቤት እግዚአብሔር ያትርፈን ብለን ክሊክ ስታረጉት ውስጡ ተርካሽ የሆነ አንድ ወሬ አንድ አይነት ይሄኛው ዜና የዘገበውን ይሄኛው ርዕስ ይቀይርና የሆነ ቦታ ላይ ያልነበረውን ፎቶ አምጥቶ ወይ የመስፍንን ፎቶ ወይ የጫላም ፎቶ ወይ የመልኪሳን ወይ የሆነ ፎቶ ያረጋል። ከዛኛው ዜናው የተቀየረ ይመስል ርዕሱን ይቀይራሉ፣ ፎቶ ይቀይራሉ። ከዛ ስትከፍ ዛበሻ ላይ የሰማውን ድሬቱም ላይ ትሰማለህ። ድሬቱም ላይ የሰማውን ዮኒ ማኛ ጋር ትሰማለህ። ዮኒ ማኛ ጋር የሰማውን ጂጂ ጋር ትሰማለህ። ጂጂ ጋር የሰማውን ዳዊት አሪያ ጋር ትሰማለህ። ዳዊት አሪያ ጋር የሰማውን መቀሌ ላይ ትሰማለህ። ከዳዊት ጋር የትሰማላችሁ ትግራይ ኦንላይኖች ላይ ትሰማላችሁ። ዜናው አንድ ነው፣ ርዕሱ ግን የተለያየ ነው። እንዲህ አይነት ነጋዴዎች ኢትዮጵያ ሰላም ሁላ ብታድር ምን በልቶ ሰርቶ ይበላል?
በምንድነው ቢሉት ይሄ ሁሉ የፈላ ጋዜጣ ዩቲዩብ ማይክ የበዛው ኢትዮጵያ ውስጥ አሁን ከስራው በላይ ማይኩ እኮ ነው የሚበዛው የሆነ መግለጫ ሲኖር ተመልከቱ እስኪ የማይክ ብዛት አገሪቷ ካልሰራችሁ በላይ የጋዜጠኛው ብዛት ነው ይሄ ሁሉ ዳይ ወደ ስራ ግባ ቢባልና ልማት አውራ ቢባል አንድ ሰው አይሄድም ጆሮ የሚቆረክር የሚያጣላ ነገር ሲሆን የማይክ ብዛት አገሪቷ ሰላም ብትሆን የሚጣላ ሰው ባይኖር የሚገዳደል ሰው ባይኖር የሚፈናቀል ሰው ባይኖር ይሄ ሁሉ ማይክ የለም ኢንተርቪው ኢትዮጵያ ቴሌቪዥን ብቻ ተቀራለች እዛ ኢትዮጵያ ቴሌቪዥን ብቻ እሷ ብቻ ነው ድልድይ ተመረቀ ኤሌክትሪክ ተመረቀ ህንጻ ተመረቀ መኪና ተመረቀ አምባሳደር ሸኘ አምባሳደር መጣ የምትለው እሷ ነች እነዚህ ሌላ ይሄን ማለት አይፈልጉም እነዚህ ገደለ አባረረ ተፈናቀለ ቤት አፈረሰ አለቀሰች ሄደች ይሄናል ተራበ ይሄንን ዜና ነው የሚፈልጉት እነሱ ስለዚህ ሁሉ ጊዜ የሚጸልዩት ኢትዮጵያ ሰላም እንድትሆን ሳይሆን ኢትዮጵያ እንድትነድ ነው የሚፈልጉት በነደደች አገር ውስጥ ነው እንጀራ ያላቸው እነሱ በተራ የመጀመሪያ የሚከስረው ኦኤምኤን ነው አሁን ኦኤምኤን ኢትዮጵያኖችና የኦሮሞ ህዝብ ሰላም ቢሆን ለኦኤምኤን ገንዘብ የሚያዋጣ አንድም ሰው የለም ትናንትና በሚዲያ ላይ ፍቅር አልነበረም የሚሰብከው ጀዋር ሊነት እሱን ሌላ አገር አርጓል ሌላውን ኢትዮጵያዊ ሌላ አገር አርጓቸዋል ባዳ ነው የሚላቸው ባዳ እንዴት አንድ አገር ውስጥ የሚኖር ሰው አብረን እንኖራለን የሚልስ እንዴት ሌላ ህዝብ አድርገት እናገራለን እንደ አንድ ሚዲያ መሪ ሚዲያ እኮ ዓለም አቀፍ ነው አትከልለውም በድንበር የትም ሄዶ የሚሰማ ነው መጥፎውንም ጥሩንም የትም ነው የሚሰማው እንዴት እንደ አንድ ሚዲያ ተቋም ያዛ የተጨበጨበው እኮ እነማን እንደሆኑ እናቃቸዋለን ማን ነው እዛ ሚዲያ ውስጥ ገብቶ የጨፈረው ሚሊዮንም አደራሽ ብለን ለዩ ብንባል የምን ኢጎ እንዳለባቸው እናቃለን ኢዶቤኑሁ በወጅኛኔ ሰሬኒ አለች እያወቅን ከገለባ ጋር በላን አለች ውሻት ባላለች ስለዚህ የኦሮሞ ህዝብ ከኢትዮጵያዊ ጋር ሰላም ፈቅሮ ሰላም ከወረደ ዩቲዩብ የጀዋር ፖፑላሪቲ ይወርዳል ቁጭ ነው የሚለው ጀዋር የሚገነው የኦሮሞና የኢትዮጵያ ፖለቲካ ውጥረት በነገሰ ቁጥር እንጂ ተመልካች የለው እሱ ኢንተርቪው ሲደረግ ብዙ ሰው የሚያየው ለምንድን ነው ምን እሳት አቀጣጥሎብን ይሁን ደሞ የሚል እንጂ ጀዋር ምን ደና ነገር ተናግሯል ብሎ አይደለም ሰው የሚያዳምጥ ምን መርዝ ረጨብን ከሚል ነው እዛ ጋር ገብተው የሚያዳምጠው ሰው ግን ምን ይመስለዋል ጀዋር ቆንጆ ተናጋሪ ፍቅር ሰባኪ ወንጌል ተናጋሪ ቁርአን ተናጋሪና ታረቁ ተዋደዱ ተደመሩ ብሎ ሰላም ለመስማት ሳይሆን ምን እሳት አቀጣጠለብን ደሞ ብሎ ነው ለመስማት የሚመጣው የጭንቀት ይሄንን የጭንቀት የሚያየውን ሰው እሱ ተወዶ ዕውቀት ያለው መስሎት በፍቅር ተመልካች እንዴ ጂጂ እኮ ስለ እህቷ ስለ ልጇ መጥፎ ነገር ስለተናገረች ተመልከቱ ጂጂ ስለ ልጇ መጥፎ ነገር ስለተናገረች 4000 ሰው ቁጭ ብሎ ያያት ነበር ስለ ልጇ መጥፎ ነገር ስለተናገረች ባውን ሰዓት ማአት ተመልካች በሺዎች ቁጭ ብሎ ካዩ አንተ አትወደድም ኢትዮጵያ ውስጥ ተመልካች የሚኖር ጥላቻ መስበክ ስትችል ብቻ አሁን እኔ እዚህ ጋር ቁጭ ብዬ አንተ አማራ ነፍጠኛ አጠፋለው ሚኒሊክ ሰፋሪ ትወጣለ በአዲስ አበባ ብል 4000 ይገባል በአንዴ በርግጠኝነት ማስገባት ይችላል ግን እኔ ያልሸጣችሁ ብራቱን ስለዚህ ኢትዮጵያኖች መስማት የምንፈልገው የፍቅር ስብከት ሳይሆን የሊነት ነው ጆሮአችን ያንን ነው ጥማት ያለው ስለዚህ ጀዋር ሲናገር ማአሰው ሲናገር
ፍቅር ሰብኮ አይደለም ቁርአን ሰብኮ ጥንብ ነው ይላል ቁርአን ዘረኝነት መጥፎ ነው ይላል ቁርአን ብሎ ሊሰብከን ሳይሆን ከቁርአን ተቃራኒ ስለሚናገር ነው ጀዋር ሰው የሚመለከተው ስለ ፍቅር ቢሰብክ ኖሮ ስለ አንድነታችን ቢሰብክ ኖሮ ጀዋር ፖፑላር አይሆንም ሂትለር እኮ አሁን ስሙን ማነሳ ሰው አለ እንዴ ሂትለር ቆንጆ ስራ ሰርቶ ነው የሚታወቀው ሂትለር ጁሾቹን ከምድረ ገጽ ስላጠፋ ነው ሂትለር የሚወገዘው የሚወደደው የሚታወቀው የታወቀው በፖዚቲቭ ነው በኔጌቲቭ ነው ጀዋርም አሁን የሚደመጠው በኔጌቲቭ ነው እንጂ በኢትዮጵያ ውስጥ በፖዚቲቭ አስተሳሰቡ አይደለም በፖዚቲቭ አስተሳሰቡ ሚዲያዎችም ደግሞ ዩቲዩቦችም ንግድ ስለሚፈልጉ ጀዋርን እንደ ሜርኩሪ ይፈልጉታል የነሱን ተመልካች ለማሳደግ በእናት ጀዋርዬ ዛሬ እዚህ ላይ ቀረብልኝ ብሎ እግሩን ሁሉ ከማጠብ ወደ ኋላ አይሉ ለምን ተመልካች ሚዲያቸው ከፍ ይልላቸዋል 2000 3000 ቪው ካለው እንዴት በቃ ጀዋር ከቀረበለት ይሄንን ይፈልጋሉ ሰላም የሚሰብክ ፍቅር የሚሰብክ አንድነት የሚሰብክ ግን ኢንተርቪው ያረጉን ቢሞት ተመልካች የላቸውማ አይሸቅሉበትም የሚሸቅሉት ጥላቻ የሚሰብክ ፖለቲከኛ ሊነት አሁን ዶክተር አብይና ለማ መገርሳ ፍቅር የሰበኩ ቀን ጫጫታ እንሰማለን አቤት የጀግና አቤት የጥሩ ሰው የሚላቸው አለ ሁለት ቃል ካመለጣቸው በመድረክ ላይ ሰዎች አይደሉም በሆነ ስሜት ይሆናሉ የሆነ ሰው ፕሮቮክ አርጓቸው ይሆናል ሜቢ ከመድረክ የተጠየቀ ይሆናል ሜቢ ዛጋ ቁጭ ብሎ የሆነ ስሜቱ ተሳስቶ የሆነ ለነሱ በማይመች መልክ ቃላት ካመለጠው ያዙ ልቀቁኝ የሚል ማአት ነው ስለበጎ ስራቸው ግን የሚነግርላቸው ጥቂት ነው ተመልከቱ እስቲ አብያውን እዛ ደብረ ብርሃን ከተናገረው ንግግር ጀርባ ለኦሮሞ በየቤቱ እየደወለ እኔ እኮ በሚዲያ ላይ የተናገርኩት ውሸት ነው እማስበው ይሄንን ነው ብሎ ላለው ኦሮሞ በሙሉ በስልክ ያወራ ነው ዘረኛም የሆነው መሪ ዘረኛ ካልሆነ ሚዲያ ላይ ወጥቶ ዘረኛ ካልሆነ ህዝብን ማስታረቅ ይችላል ወያኔዎች 27 ዓመት ጥላቻን ነው ይለዩ እንድንጠላላ እንድንበላላ አብይንም ወደው ከወያኔ ሜንታሊቲ አገዛዝ መንግስት ስርዓት ኢህአዲግ ተለውጧል ካድሬው ፓርቲው አለቅላቂው አጫፋሪው አጋፋሪው ተቀይሯልና ጥሩ መንገድ ላይ ነን ያለነው ብዬ አይደለም እምደግፈው ስቲል ከምላሱ እየሰበከ ያለው አንድነታችንን ፍቅራችንን ነው መለያየትና መበተናችንን አይደለም የሚሰብከው ፍቅር እየሰበከ ያለ መሪ ካልደገፍ ማንን ልደግፍ ነው ማንን ሊነታችንን የሚያሰፋ መሪ እንዲመጣልኝ ነው የምደግፈው ስቲል እንደ መሪ ሚዲያ ላይ ማን ነው መለስ ዜናዊ አብይ አህመድ የሰበከውን የአድዋ መግለጫ በመስቀል ቀን በፋሲካ ቀን በረመዳን ቀን በህዝባዊ ሃይማኖቶች ቀን ጽፎ የሚያስተላልፋቸው መልእክቶች ማን ወንጌላዊ ነው እንደዛ አይነት መልእክት ለኢትዮጵያኖች መልእክት የሚያስተላልፈው ይሄን ካልደገፍኩ ማንን ልደግፍ በኦሮሞነቱ ሳይሆን ከአፉ የሚመጣ ለሁሉም ኢትዮጵያዊ ፍቅር ስለሆነ ተላዩ ኦሮሞን ጠሉ ገደለን አረደን የነፍጠኛ የጪሰኛ የሰፋሪ የአባቴ ገዳይ የናቴ ገዳይ አይደለም እንደመር እንወደድ አገር ትበቃናለች አባቶቻችን አንድነት ለዘላለም ኢትዮጵያ በልጆቿ ተከብሮ ይሄ ነው መሪ የምፈልገው ቤተሰብ በአባ ወራ ይወጣል ህዝብ በመሪው ይቀረጻል ይሄ መሪ ይሄንን ፍቅር ለአንድ 10 ዓመት ለ3 ዓመት ለ4 ዓመት እንዲህ ቢሰብከን የማይቀየር ማህበረሰብ የለም አጫልዬ እንኳን እኮ ለማ መገርሳና አብይ ኢትዮጵያ ሱሴን አትባይሉ ፈራሷን ይዛ መስቀል አደባባይ አትገኝም ነበር
ለምንድን ነው የተገኘው? መሪው ነው የተቀየረው። መሪዎቹ ናቸው የተቀየሩት። መሪዎቹ ልዩነታችንን ቢፈልጉ አድዋን አያከብሩ፣ እንዲሞቅ አድርጎ አያከብሩትም። አድዋ ደግሞ የአንድ እንጨት ልጆች ነን፣ መገለጫችን ነው። ዋጋ የከፈልባት ኢትዮጵያዊነታችን መሰረቱ መለኪያ አንድነታችን በመሆኑ ነው ይሄንን የሚያከብሩት። ልዩነታችን ቢፈልጉ ኖሮ ስለ አድዋ እንደተባለው ልዩነት እያሰበኩ የለያዩን ይቀጥሉ ነበር። እያረጉ ያሉት ግን በአደባባይ ላይ እያየን ያለነው በሚዲያ ቀስቀሳ በተለያየ መድረክ የምናየው እንድንፋቀር እንጂ እሳትና ጭኖ አኖሌና ጨለንቆና ምን እያሉ ሲሰብኩ አናይም። አንድ ነን፣ አባቶቻችን እንማር፣ እንደመር፣ አብረን እንሁን፣ አገር ትበቃል። በሄደበት ሚዲያ ፊቱ በመጣ ቁጥር ኢትዮጵያ አትበተንም እያለ ነው። ከዚህ በፊት ኢትዮጵያ ትበተናለች የሚል ነው የኦሮሞ ፖለቲከኛ የምሰማው። ኢትዮጵያ አትበተንም አንተ ትበተናለህ የሚል አንድ መሪ ካልደገፍኩ ማንን ልደግፍ ነው የምትፈልጉት? ይሄ በዘረኝነት አይደለም አብይንና ለማ የምደግፈው። እነሱም በምላሳቸው የምሰማው ነገር የኢትዮጵያ ጥላቻ ቢሆን ጥይቴን ለደረስ ሰጥቼ ነበረ የምቃወማቸው። ነግሬያለሁ። እናቴ ወለደችው ልጆች ወንድሞቼ ኢትዮጵያ ላይ መጥፎ ነገር ቢኖራቸው ከመግደል ወደ ኋላ አልልም፣ እንኳን ከመቃወም። ለማና አብይም ኢትዮጵያነት ላይ የሚሰጡት ሐሳብ ማፍረስ ቢሆን ለአንዲት ደቂቃ ጊዜ ልሰጣቸው ተውና ሞር እንደውም ወያኔን ከተናገርኩት በላይ ነው እነዚህን የምናገረው። ምክንያቱም የነዚህ ሊዋሹኝ የሚችል ታሪክ ስለማይነግሩኝ፣ እነሱ የሚያውቁትን የኦሮሞን ታሪክ ጠንቅቄ ስለማቅ፣ ኦሮሞ በኢትዮጵያ ውስጥ ምን እንደሆነ ስለማቅ። የዛሬ 3 ዓመት 4 ዓመት እኮ አድዋ ብቻ አይነበረም ማከብሬ ነበረው። በየቤቴ አገር ቤትም ሜልዬን ፎቶ ተነሺና ፖስት አርጊ እያልኩኝ ነበረ ሳከብር። ዘንድሮ ሺዎች ሲቀላቀሉኝ ለኔ ድልና ምርቃና እኮ ነው ያዘኝ። እንኳን ደስ አለ መስፍንዬ በሉና አበባ ስጡኝ እስኪ። አትቅኑ። እንኳን ደስ አለ ታግለ ዛሬ ሺዎች አድዋ የኛ ናት ማለት ጀምሯል ብላችሁ አበባ ስጡኝ። አትቅኑ። ላይክ ሼር አርጉት። ላይክ ሼር ድምጼ ሚሊዮኖች ጋር እንዲደርስ ላይክ ሼር ይላል ቴዲ እንትና። የላይክ ሼር አርጉልኝ። ኢትዮጵያዊ ኦሮሞ እንዲበዛልኝ ላይክ ሼር አርጉልኝ። አዲስ አበባ እንዲበዛልኝ ሳይሆን ኢትዮጵያዊ ኦሮሞ እንዲበዛልኝ ላይክ ሼር አርጉልኝ። ለኔ ደግሞ ቴዲ ኢትዮጵያዊ እንዲሰማ ነው አዲስ አበባ እንዲሰማ ይላል አይደለም? ለኔ ደግሞ ኢትዮጵያዊ ኦሮሞ እንዲበዛልኝ ላይክ ሼር አርጉልኝ። የኔ ትግል ይሄ ስለሆነ አይደለ? አሁን ዓለም ታደሰ ምርጥ የኦሮሞ ልጅ ነች ማቃት። ከኔ ጋር ላይክ ሼር ላይ እጇ እግሯ ደክሞ ነው ትፈልጓለች ኢትዮጵያዊነት። ቢቢሽ ኦሮሞ ነች። ቢቢሽ የምትባለው ኢትዮጵያዊነቷ ላይ አትደራደርም። ኦሮሞ ኢትዮጵያዊ እንደሆን ትመኛለች። ማአት ኦሮሞዎች እዚህ ውስጥ አሉ የኔ ስነ ልቦና አላቸው። በኢትዮጵያዊነቱ ኦሮሞ እንዳይጠራጠር ይፈልጋሉ። በኢትዮጵያዊነቱ ኦሮሞ የማይጠራጠር ከሆነ ከሁሉም ኢትዮጵያዊ ጋር ምን ይፈልጋል? ሰላምን ይፈልጋል። አብሮ መኖርን ይፈልጋል። ኢትዮጵያ የኛ ታሪክ ነው ካሉ ገዳይ ሟችም የለም ማለት ነው። አጥፊም ማህበረሰብ የለም ማለት ነው። ያለፉ ስርዓቶች መጥፎም የኛ በጎም የኛ ነው የምንለው። ፈርድስ ኬኛ ኮርቻም የኛ አብለን ነው የምንቀጥለው ማለት ነው። ፈርድስ ኬኛ ኮርቻም ኬኛ። አሁን እኮ የቀራችሁ ፀሐይ የኛ ናት፣ አየር የኛ ነው፣ ምኑ ጨረቃው የኛ ነው፣ ዝናብ የኛ ነው ከማለት በስተቀር የረሳውት የቅናት መንፈስ ደግሞ በአማርኛ አጣጣሉ ማደንቀው አቻም የለም። አጫሉ ሁንዴሳ የለበሰው ልብስ
የአማራ ነው የኦሮሞ አይደለም ብሎ ቁጭ አንድ ጽሑፍ ላይ ይሄ ቅናት ነው፣ ምቀኝነት ነው። ታዲያ እኔ የኔ ዋንቴና ፎሌ ከ8 አባቶች ውርስ ነው እኔ ጋር የደረሰው። እነሱ አማራ ናቸው። አማርኛ ተናጋሪ አይደሉም፣ ኦሮምኛ ተናጋሪ ኢትዮጵያዊ ናቸው። አማራም ኦሮሞም ኢትዮጵያዊ ነው፣ ግን ኦሮምኛ ተናጋሪ ናቸው የኔ ቤተሰብ። እንዴት አንዳንድ ሰው ሲወርድ አቴንሽን ፍለጋ ሲሮጥ በጣም ይገርመኛል። አቻምየለን እስከ ዛሬ አደንቀዋለሁ፣ አከብረዋለሁ። የሚያነሳቸው ቶፒክ አሁን ወደ ቅናት ወርዷል። ሁሉ ነገር የአማራ ነው ማለት ጀመረ። ፎሌም ዋንታውም አጫሉ ያዘው ነገር የአማራ ነው ብሎ ጽሑፍ ሲጽፍ አይ ሰው ለካ እንደዚህ ሲታመም እንደዚህ ወርዶ ይሞታል አልኩ። ማንም ያንን አይነት አለባበስ ሁሉም ኢትዮጵያዊ ጀግኖች ይለብሱታል። ሁሉም አርበኞች ናቸው የሚለብሱት። የአማራ የኦሮሞ አልነበረም። ሁሉም አርበኞች ጋሻና ጦር ይጠቀማሉ። ጦርነቱ በሱ ነበረ የተካሄደው። እሱ ግን አጫሉ ማነክ ታንኪው አጫሉ ከስተት መስመር ወደ እናት ሀገር ዌልካም ብለ ከማድነቅ ተመለሱ፣ ኢትዮጵያ ለኔ ብቻ ነው የምትበቃኝ እንደማለት ነው የምቆጥረው። ቅናትም ይመስለኛል። ኢትዮጵያዊ እኛንን ለምን ሌላ ወደኛ ኢትዮጵያዊ አለ የማለት አይነት ስሜት ይመስለኛል። ይሄ ቅናት፣ እንደዚህ አይነት ቅናት ከውስጣቸው እኔ ሰው የኔ ልብስ እንኳን ለብሶ የኔ ነው ብሎ ቢወጣ አጨበጭብላታለሁ እንጂ የኔ ልብስ ነው አልለው። በቃ ስላፈቀረኝ ነው የኔ ልብስ የለበሰልኝ፣ ስለወደደኝ ነው ልብሴን ለብሶ የወጣው እንጂ አልተቸውም። የኔ ልብስ ለብሰ ትኩራራለህ እንዴ አልለው። ምቀኛ ካልሆንኩ ማለት ነው። እና አቻምየል ከምቀኝነት ከቅናት ከተንኮል እግዚአብሔር በጾም ጸሎት ያዛው። 2 ወር ጾም ጸሎት አለ። ኦርቶዶክስ ክርስቲያን ከሆንክ አሁን ዛሬ ይጀምራል። ሱባኤ ግባ። ምቀኛ ጭንቅላት፣ ተንኮለኛ ጭንቅላት፣ ቅን አስተሳሰብ እግዚአብሔር ሆይ ስጠኝ በዚህ ጾም ኩዳዴ ብለህ ጸልይ። ምቀኝነት የትም አይደርስ። እኔ ሰው የኔ ልብስ ለብሶ የኔ ነው ብሎ ቢኩራራበት ደስ ይለኛል እንጂ የኔ ልብስ ለብሰ ለምን ትዘንጣለህ አለው። ይሄንን ፎሌና ዋንቴ ሸዋ ቤት ውስጥ አንዱ ቤት ገብተቃጣ እኔ ሞታለሁ። አብሶ የዱሮ ቤቶች ፎሌ ዋንቴው ተንጠልጥሎ ያለበት የኦሮሞ የሸዋ ኦሮሞ ቤት የለም። ይሄ የለም። አይ የሸዋ ኦሮሞን የኛ ነው ካላችሁ የናንተም ነን፣ ችግር የለብንም። የአማራም ነን፣ የኦሮሞም ነን፣ የወላይታም ነን፣ ጠቅልል ስንል ኢትዮጵያዊ ነን፣ ችግር የለብንም። የኛ ነው ስትሉን አዎ የናንተ ነን፣ ችግር የለብንም። እኛ ኦሮሞም የኛ ናችሁ ስትሉን አዎ የኛ ነን። ኢትዮጵያዊ ብቻ ሁኑ። ኢትዮጵያዊ አይደላችሁም ስትሉ ነው ሽመል የምናዞረው። በዚያ እንደራደር። አማራውም የኛ ነን በሉን፣ የናንተ ነን። ኦሮሞም የኛ ነን በሉ፣ የናንተ ነን። ኢትዮጵያዊ ላይ ከመጣችሁ ግን ሁለታችሁንም አበባ ቢታመርጋ ሎሉ ሻይም ባየቱን ቶሉ ይባላል። አበበ ቢታመርጋ ቀኝም ግራም የምትመክተው አጫፋሪ ስትበዛ ስለማይጠቅም ከመሃል ጣል ይላል ሸዋ ሲዘፍን ማለት ነው። ያ አበባ ቢታመርጋ ሎሉ ሻይም ባየቱን ቶሉ ይላል። ሻይ ማለት ልክ አለቅላቂ ማለት ነው። ወዳም ወዲም ስትል ከመሃል መተጣላት ነው የሚለው እሱን ዘፈኑ ማለት። ስለዚህ እንዲህ ስታለቀልቁ እንደናንተ አይነቱን ከመሃል መተን እንጥላለን። የአማራ ነው ሸዋ ብትሉ፣ የኦሮሞ ነው ሸዋ ብትሉ በኢትዮጵያዊነት አትምጡ እንጂ የናንተ ነን። በዚያ አትጠራጡ። የሁላችሁም ነን። ግን ኢትዮጵያዊ ሁኑላችሁ። ኢትዮጵያዊ ሆናችሁ ከመጣችሁ የአማራም ነን የኦሮሞም ነን፣ ችግር የለብንም። በዚህ ልዩነት ስትመጡ ነው እንደ ወዳም ወዲም የምንጥላችሁ ማለት ነው። እኛ እኮ ጀግንነት ሰራን ሸዋ፣ አገር መሰረትን ሸዋ። የምትጣሉት ግን በእኛ መሬት ላይ እኛ ላይ ነው። እኛ የእናንተ ነን። እናንተ የእኛ መሆን ለምን ያቅታችኋል? እንደ ሸዋ ህዝብ ለኢትዮጵያ መሰረት፣ ስልጣኔ፣ ጥንካሬ የለም። አማራውም
ኦሮሞም ሸዋ አንድ ነው። አሁን ልትከፋፍሉን ትፈልጋላችሁ። እኛ ወደ ታች ሲወርድ ወረደኝ ምንጃሬ እንላለን፣ ወደ ላይ ስንወጣ ሸዋት የሸዋ ዳሪ ግቤ ቢያባኬ በሌሲ ማልቱ ሲልቤ ብለን ዘፍነን ያደግነው። አላየችሁም? ደብረ ብርሃን አይታችኋል አይደለም? አሁን እና አብይ ሄደው ደብረ ብርሃን ፈረሰኛው በኦሮምኛ እየጨፈረ አማርኛ እየጨፈሩ ነበር ሲቀበሉ የነበሩ። ሁለቱም ህዝቦች አንድ ላይ ስላሉ ማለት ነው። አትለያዩን። እኛ የሁላችሁም ነን፣ ኢትዮጵያኖች ነን። ንጥር ያለን ኢትዮጵያኖች በኢትዮጵያነታችን ደም አጥንታችን ተከስክሶ ያቆምናት አገር ስለሆነ እኛ የናንተ ነን፣ እናንተም የኛ ናችሁ እንጂ የኦሮሞ አማራ ብትሉ ችግር የለብንም፣ የናንተ ነን። ኢትዮጵያዊነት ላይ ግን ለደቂቃውም ጊዜ አንሰጣችሁ። ይሄንን ይመስላል የሚኒሶታው ኦቦ ለባ ወንድሜ አውቆ ተንኮሉን አይቶት አይደለም፣ ደባ የፈለጉት ነው። ይሄው ጊዜው የኦሮሞ የበላይ አይደለም ብሎ አምጥቶ ለጠላት ለማጋለጥ ጥላቻ ሌላ ማህበረሰብ እንዲጠላው ይሄው ምን ለውጥ አለ? እነዚህ ዲጂታሎች ቶፒክ አገኙ። ይሄው አላላችሁ? ይሄው ጊዜው የኦሮሞ ነው። ለማ ምን አግብቶ ነው ኤምባሲ የሚመረቀው? ይሄው ከትግሬ ወደ ኦሮሞ ነው የተቀየር ነው እንዲባል ሆን ብሎ ነው አታለው የጋበዙት። ግን የጋበዙት ምን ብለው ነው? ሚኒሶታ ህዝብ በሙሉ ጠርቷል፣ ወዷል፣ አንተ መጥተህ ኤምባሲውን እንድትከፍትላቸው ፈልገዋል ብለው ነው የጠሩ። ተንኮለኞች ናቸው እነዚህ። ማንች ናቸው? ነጋዴዎች አሉ። ከመጣው ጋር ይለወጣሉ። ያኔ አባዱላ እዚህ ሲመጣ ደብቀው አሽገውት አብሮ ሲዶልቱ፣ አብሮ ሲወጡ፣ አብሮ ሲገቡ፣ አሁንም ማሊያቸውን ቀይሮ ከለማ ጋርም አሉ። ነገም ለማም ቢዞር ቢል ደግሞ ከመጣው ጋር ይቀየራሉ። ችግር የለባቸው። እነሱ ሆዳደሮቹ ናቸው። ለህዝብ ለሀገር ለወገን ዋጋ የለም። የነሱ ጥቅም ብታቸው በቃ ብራቸው ሆዳደሮች፣ ህሌና የሌላቸው ጮማ የዘጋቸው ሰዎች ናቸውና መልካም ፋሲካ። በዚሁ አጋጣሚ ክርስቲያኖች ሆናችሁ አንዳንድ ብር እንግዲህ እንደተለመደው ኤችአይቪ በደማችሁ ያለው ፋሲካ ጾም ሲወጣ እየሰደባችሁኝም ለመስፍን ብላችሁ በጣሳ አንዳንድ ብር ለማጠራቀም ሞክሩ። ጾም ሲፈታ ደግሞ እዛ ልጆች አሉኝ እንደተለመደው ስለሚጠብቁኝ መልካም ገና በዓል ይሁንላችሁ። አንዳንድ ብር በጣሳ ኤርሳም እያላችሁ እንኳን እርዱኝ። ለነሱ ጎፈንድሚ እኔ የምለምነው ለዛ ብቻ ነው። ስለዚህ አንዳንድ ብራችሁን ከዛሬ ጀምሮ ጣሳ ውስጥ አርጉ። 55 ቀን ጾም አለ። $55 ከናንተ ፈልጋለሁ ማለት ነው። እውነተኛ ክርስቲያን፣ እውነተኛ ኢትዮጵያዊ፣ እውነተኛ ሙስሊም ወገንን መርዳት ለራስ ነው ብላችሁ ላመናችሁኝ ኢትዮጵያዊ ማለት ነው። መልካም ጊዜ፣ መልካም ፋሲካ፣ መልካም ጾም ማለት ነው። መልካም ውዳዴ ጾም። ታንኪዩ